ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቡራዬ ለምንድን ነው በር የምዘጋባት? ሀይሚቲ ላይ በር እየዘጋህ አትሄድ እንዴ? ምን ነክቶህ ነው አንተ? ቡራ እንደፈለገች ትሆን እንጂ በር አትዝጋባት። ናቲ ነው ስሙ አይደለ? ልጁ ጓደኛቸው። ዋው ምርጥ አስታራቂ ነህ። በነገራችን ላይ ምርጥ አስታራቂ ነህ። ሀይሚቲ ያው የዛሬውን እርቅ ባትቀበልም የነገውን እንደምትቀበል ባለሙሉ ተስፋ ነኝ። ግድ ነው መግደርደር ምናምን ነገር ያለ ነው። ይሄ የኛ የብዙዎቻችን ባህሪ ነው። ደግሞ አታስቡ፣ ሀይሚቲና ቡራዬ መቼም ቢሆን አይለያዩም። ሀይሚዬ የኔ ቆንጆ ደግሞ እኛም እኮ በጊዜው ቡራ ለተናገረው ነገር በጣም ተሰምቶን እንደ ሴት ብዙዎቻችን ቡራዬን ተቆጥተነዋል። ተቃውመናል። ጨረስኩት። ይህንን ቪዲዮ ማን አልቆርጠውም። ጨርሰዋለሁ እንጂ እንደዚህ ማስተካከል ነው እና ስለዚህ ያንን ደግሞ ለማድረግ የፈለገው ቡራ በዛ ሰዓት እንግዲህ ነገሮችን ለማስተካከል የዩን ነገር በቃ እውነታው እንዲወጣለት ለማድረግ እንደሆነ እሱም አስረድቷል። አንቺም ለእኛም ለኦዲየንሶችም ሲያስረዳ ነበረ እና አንቺ ደግሞ በቃ አሁን እኮ እውነታው ወጥቷል አይደል? እንደ ሀይሚዬ እውነታው ወጥቷል። እዩም የራሷን ህይወት አሁን ጀምራለች። ስለዚህ አንቺ ደግሞ ይቅርታ እየጠየቀሽ ነው። ይቅርታውን ተቀበይውና ያንን ደስ የሚል የፍቅር ጊዜያችሁን ብታሳዩን በጣም ደስ ይለኛል ብዬ ነው የማስበው። የሰው ልጅ ይሳሳታል፣ ፍጹም አይደለም። ስህተት ስንላችሁ በተግባር ብቻ ሳይሆን በማውራት በቃላት ራሱ እኮ እንሳሳታለን። እውነት ነው የምላችሁ እና ያ ሰው ደግሞ ጥፋቱን አምኖ ይቅርታ ከጠየቀ እኛ ለምንድን ነው ይቅር ብለን እማንቀበለው? ስለዚህ ሀይሚዬ ብትቀበዩ መልካም ነው። ቡራ ያሳዝኖኛል። የዛሬው ቪዲዮ ላይ በጣም በቃ ቀለስለስለስ ሲል የሆነ አንጀቴን ብልት አድርጎታል። የሚገርማችሁ ነገር ቁም ነገር ማለት ነው እና ጓደኛቸው ደግሞ ዝንጥ በይ ፀጉርሽን እንዲ አበባ መስላ ያየሃት፣ እሷማ እኮ ዝንጥ ብላ ፀጉሯን ተሰርታ ምናምን ጽጌረዳ አበባ እኮ መስላለች። ከዚህ በላይማ ምን ትሰራለች ብለህ ነው? ቢታረቁልን አሪፍ ነበረ። ዛሬ አሪፍ ነበረ፣ ግን ያው የዛሬው አልተሳካም። ነገ ግን ደስ በሚል ነገር ሰላም ፈጥረው እንደሚመጡ ተስፋ አደርጋለሁ። እኔ ሁሌም ተስፋ አደርጋለሁ። በነገራችን ላይ በጣም ተስፈኛ ልጅ ነኝ። ተስፋ አልቆርጥም። እስከ ጥግ ሄዳለሁ። በቃ እስከ ጥግ ጓዛለሁ። ተስፋ መቁረጥ የሚባል ነገር የለም። በአንዱ ባይሳካ በአንዱ ይሳካል። ሁላችሁም ተስፋ መቁረጥ የለባችሁም በዚህ አጋጣሚ እና ደግሞ ቤታችሁ ተመልሳችሁ አንድ ቤት ሆኖ መኮራረፍ እኮ በጣም ነው የሚያስጠላው። አይደለም ፍቅረኛ ሆናችሁ ቀርቶ ከጓደኞቻችሁ ጋር ኖራችሁ ከሆነ እንደዚህ ቤት ተከራይታችሁ ምናምን። እኔ አሁን አዲስ አበባ እያለሁ በፊት ቤት ተከራይቼ ኖር ነበር ከጓደኛዬ ጋር። አንዳንድ ጊዜ ስንዘጋጋ ከሴት ጓደኛዬ ጋር ማለት በጣም ነው የሚደብረው እኮ አይደለም ፍቅረኛሞች ሆናችሁ ማለት ነው። እና ያስጠላል፣ ይደብራል አንድ ቤት ውስጥ ሆኖ መኮራረፍ። ስለዚህ እባክሽን ሀይሚዬ የሚጠቅምሽ በነገራችን ላይ በአሁን ሰዓት ከጎንሽ አለው። ይሁን ነገር ብትሆኝ የሚደርስልሽ ቡራ ነው እንጂ ጓደኞችሽ አይደሉም። ያንን ማሰብ አለብሽ። ሀሰን ስለ መልካም ምኞቱ አንቺን ከአንቺ ጎን በመሆኑ አንዳንድ ነገሮችን በማድረጉ እናመሰግነዋለን። ደስ ይላል። ሁልጊዜም ቢሆን ከሴት ልጅ ጎን መሆን አለብን። ግን አንዳንዴ ደግሞ አምባገነንነትን ማሳየት የለብንም። የሆነ በቃ ሁሌኛ ጣልቃ መግባት የለብንም በሰዎች ህይወት ላይ ማለት ነው እና ሰላም እንዲፈጥሩም ደግሞ የሆነ የሚያመጣ ነገር ማድረግ አለብን ብዬ ነው የማስበው። የሆነ ሰው ሲያጠፋ ቡራ ሲያጠፋ ቡራን መቆጣት፣ ሀይሚቲ ስታጠፋ ሀይሚቲን መቆጣት ግን ሁሌም ሳይሆን በቃ አንድ የሚያደርጋቸውን ነገር ደግሞ ነጥብ እየያዝን አንድ እንዲሆኑ ማምጣት አለብን ማለት ነው እና እንደዛ ነው። ለማንኛውም ውዶቼ ጸብ የሴጣን ነው። ለማን ብላችሁ ነው? እንደውም በዚህ ሰዓት እኮ እናንተ አንዱ ናችሁ
እውነት ምንም የሚያስኮርፍ ነገር አልነበረም። አሁን እዩ በመሄዷ ስህተቷን፣ ጥፋቷን፣ የመጣችበትን ነገር አምና በመሄዷ እንደውም ልትደሰቱ አንድ ልትሆኑ ይገባ ነበር። እውነት ነገሮችን እኮ የሚያስረሳ ነገር ነው። አሁን ሀይሚትን ያስቀየማት ምንድን ነው? እዩ አብራን ትኑር በማለቱ ነው አይደለም? በዛ ነው አንደኛ በጣም የተቀየመችው ማለት ነው። እና ያ ነገር ደግሞ በቃ መስዋዕት ነው የተከፈለው። እሱም ደግሞ ስለተናገረ ማለት ነው። እና በጊዜው እኛ ሁላችንም ተቆጥተናል። ትክክል አልነበረም ያንን ነገር ያመጣው ቡራ። ስለዚህ ያ ነገር አለፈ፣ በቃ አለፈ። ብዙ ውጣ ውረዶች ነበሩ። እናንተን ለማለያየት የተሄደበት መንገድ ነበረ፣ ግን ያ ሁሉ አለፈ፣ በቃ ተደመሰሰ። በቃ አሁን ላይ ግን አንድ ላይ ሆናችሁ ፈጣሪያችሁን እያመሰገናችሁ በደስታ ነበር መምጣት ያለባችሁ ማለት ነው። ነገር ግን እኛ እንዳሰብነው አልሆነም ማለት ነው። ግን ይህን ነገር ደግሞ በጣም ቀላል ማስተካከል የምትችሉት ነገር ነው። በጣም ሰው ሀይሚዬ በፍቅር ላይ ማለት ነው ማኩረፍ አለ፣ መጣላት አለ፣ ብዙ ነገር ያጋጥማልና አንዳንድ ጊዜ ደግሞ ቻይ መሆን አለብሽ። እውነት መቻል አለብሽ፣ ትዕግስት ሊኖርሽ ይገባል። እና በቃ ይቅርታውን ተቀበይው። አያሳዝንሽም ቡራዬ? ያሳዝናል እኮ። ከዚህ በኋላ ደግሞ ቡራ ደግሞ ስህተቶችን ላለመስራት ሞክር። ለሀይሚቲ መደረግ ያለበትን ነገር አድርግላት፣ ክብር ስጣት። በቃ ይህ ሴት ልጅ እወድሻለሁ፣ አፈቅርሻለሁ ወይንም ደግሞ አበባ በመስጠት አይደለም ሴት ልጅ የምትከበረው። በብዙ ነገር ማክበር ትችላለህ። መደረግ ያለበት ነገር ደግሞ ዋና ዋና ነገሮች አሉ። ያንን ነገር ማሰብ አለብክ። ሀይሚቲን ማስደሰት አለብክ። የእውነት ነው የምልህ። እና ሴት ልጅ ጽጌረዳ አበባ ናት። ጽጌረዳ አበባ ናት። ጽጌረዳ አበባ አርቴው ሳይሆን ናቹራሉ ማለት ነው። ናቹራል የሆነው የተፈጥሮ እሱ ማለት ነው። ልትንከባከቡት ይገባል። ካልተንከባከባችሁት፣ ውሃ ካላጠጣችሁት፣ ከስር ከስር ካልኮተኮታችሁት ይጠወልጋል፣ ይደርቃል። ሴት ልጅም ደግሞ እንደዛ ናት። እንክብካቤ እንፈልጋለን፣ ፍቅር እንፈልጋለን፣ ክብር እንፈልጋለን፣ ብዙ ነገር እንፈልጋለን። የእውነት ነው የምላችሁ። ስለዚህ ቡራ ደግሞ ያንን ነገር ያው ታደርጋለህ። ነገር ግን አንዳንድ ነገሮች ደግሞ የሆነ ልብ የሚሰብሩ ነገሮች አሉ። ልክ አሁን ባለፈው እንዳሳልፋችሁት ነገር ማለት ነው። እና ያን ነገር ለማስተካከል መሞከር አለብህ ወንድማችን ቡራዬ። ደግሞ እንኮራብሃለን፣ እንወድሃለን። እኔ በበኩሌ በጣም ነው የምወድህ፣ በጣም ነው የማደንቅህ። ሀይሚትዬንም እንደዛ ወዳታለሁ፣ አደንቃታለሁ። በጣም ጎበዝ ልጅ ናት። ቢያንስ እናንተ ትንሽም ቢሆን ሙሉ በሙሉ አልላችሁም። በነገር ሙሉ በሙሉ አይደለም፣ ትንሽም ቢሆን ለክብራችሁ ለኦዲየንሶቻችሁ ትጨነቃላችሁ። እውነት ለመናገር እኔ የዚህ ግሩፕ ብዬ ብጣራ ሁሉንም ይመስልብኛል እንጂ ብዛት ለክብራቸው የማይጨነቁ ለቤተሰቦቻቸው የማይጨነቁ ናቸው። በቃ